ዜማ ወጥበብ ዜማ የሁለተኛ ዓመት 2018 ሁለተኛ ሳምንት ወልጽጌ ጥቅምት 9 ማለት ነው የሱን መምህራችን ዜማውን ያሰሙን ከዚያ ቀጥለን ደግሞ ትርጓሜውን እናሰማለን ማለት ነው። እንግዲህ ሁላችሁም በያላችሁበት እግዚአብሔር ሰዎች ለዚህ 2018 የሁለተኛ ዓመት ጽጌ በያላችሁበት እንኳን አደረሳችሁ እንላለን። ሰላም ለአፉክሙ ዘማእጾሁ ሰላም ጽጌያቲሁ ሥላሴ ለተዋሕዶ ገዳም ለተዋሕዶ አዳም መንገለ አሃዱ አምላክ ነዋይ መጻኢት ዓለም ወልጡ አምልኮትየ በጸጋክሙ ፍጹም እምአምልኮ ጣዖት ግሉፍ አሃዱ ድህርም። እንግዲህ በቤተክርስቲያናችን ሥርዓት መሰረት መምህራችንም እንዳሉልን በመጀመሪያ ማህሌቱ የሚጀመረው በስመ ሥላሴ ነው። መልክዓ ሥላሴ የሚባል አለ። እሱንም በዜማው እስከዚህ ድረስ ብለውልናል። ሰላም ለአፉክሙ ዘማእጾሁ ሰላም ብለው እንደሰማችሁት ሁላችሁም ያሉልን ነው። የቤተክርስቲያናችን ሥርዓት ማህሌት የሚጀምረው ምን ጊዜም ቢሆን በየትኛውም ጊዜ ቢሆን በጽጌ ብቻ ሳይሆን በየትኛውም ጊዜ ቢሆን ሥላሴን አስታውሰን ሥላሴን ይዘን ነው ወደሚቀጥለው የምንሄደው ማለት ነው። ለስሉስ ቅዱስ ጥዑም ቃሎሙ ናርዶስ ፈረየ ናርዶስ ጸገየ ውስተ አፉሆሙ ናርዶስ ፈረየ ውስተ አፉሆሙ ወዘይቤ በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለዕረፍት ዘኮንኪ ትእምርተ ኪዳን ሰንበተ ሰንበታት ማርያም ዕለተ ብርሃን ብኪ ይትፌስሑ ዘገነተ ጽጌ ጻድቃን ወብኪ ይወፅኡ ኃጥአን እምደይን ወረበከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ዘኮንኪ ለዕረፍት ትእምርተ ኪዳን በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ዘኮንኪ ለዕረፍት ትእምርተ ኪዳን ብኪ ይትፌስሑ
ዘገነተ ጽጌ ጻድቃን ብርሃን ዕለተ ብርሃን ብኪ ይትቤስሑ ዘገነተ ጽጌ ጻድቃን ብርሃን ዕለተ ብርሃን ዚቅ ሰንበቶሙ ይእቲ ለጻድቃን ትፍስሕት ሰንበቶሙ ይእቲ ለኃጥኣን ዕረፍት ህቡረ ንትፈሳህ ዮም በዛቲ ዕለት። ማኅሌተ ጽጌው እንደሰማችሁት በማኅሌተ ጽጌው በራሱ በመልኩም እንደገና ደግሞ በወረቡም በዚቁም እንደሰማችሁት በከመየ መጽሐፍ ማእከለ ፈጣሪ ወፍጡራን ለዕረፍት ዘኮንኪ ትእምርተ ኪዳን ሰንበተ ሰንበታት ማርያም ዕለተ ብርሃን ብኪ ይትፌስሑ ዘገነተ ጽጌ ጻድቃን ወብኪ ይወጽኡ ኃጥአን እምደይን የሚል ነበረ። ይህንን ወደ አማርኛ መልሰን ስንተረጉመው በፈጣሪና በፍጡራን መካከል የቃል ኪዳን ምልክት የሆንሽ ለዕረፍት የቃል ኪዳን ምልክት የሆንሽ የሰንበታት ሰንበት ማርያም ሆይ የብርሃን ቀን ነሽ። ብኪ ይትፌስሑ ዘገነተ ጽጌ ጻድቃን በገነት ያሉ ጻድቃን ባንቺ ይደሰታሉ። ጻድቃን ብቻ አይደሉም፣ በሲኦል በመከራ በገሃነም ያሉ ኃጥአን ደግሞ ባንቺ ካሉበት መከራ ይወጣሉ ብሏን ታላቁ ሊቅ አባ ጽጌ ድንግል የማኅሌተ ጽጌ ደራሲ ማለት ነው። እንግዲህ ይሄንን ስንመለከተው ከትርጓሜው በኋላ ያለው ምስጢሩን ስንመለከተው ፈጣሪን አነሳ ፍጡራን በፈጣሪና በፍጡራን መካከል ያለች መሆኗን ነው እየነገረን ያለው። ምስጋናው በአጠቃላይ እመቤታችን ከልጇ ጋራ የሚያነሳሳ የሚያወድስ እመቤታችንን በአበባ ሲመስል ልጇን በፍሬ እሱን በፍሬ ሲመስል እሷን በአበባ እየመሰለ ምስጋናውን ለእግዚአብሔር የሚያቀርብበት የምስጋና ዘርፍ ነው የማኅሌተ ጽጌ የሚባለው። እመቤታችንን ይሄ ሊቅ እንደሚጠቅሳት በፈጣሪና በፍጡራን መካከል ለዕረፍት ለመሆን የቃል ኪዳን ምልክቱና የተሰጠችን ናት። እንግዲህ መጽሐፍ እንዳለ ነው የሚለው ደራሲው ራሱ። እንግዲህ መጽሐፍ የጠቀሳቸው ብዙ ኪዳናት አሉ። ኪዳነ አዳም፣ ኪዳነ ኖህ፣ ኪዳነ አብርሃም፣ ኪዳነ መልከጼዴቅ ያለ የምንጠቅሳቸው እነኚህ ሁሉ አሉ። ይህ ሁሉ ኪዳን ሲፈጸም እግዚአብሔር ከሰው ጋር ያደረገው ነው። ከአዳም ጋር ያደረገው አለ፣ ከአብርሃም ጋር፣ ከኖህ ጋር፣ ከተለያዩ ቅዱሳን ጋር ያደረገው ቃል ኪዳን አለ። ሆኖም ግን ይህ ሁሉ ሲደረግ እመቤታችን በእነሱ መካከል ሁና ነው። የዚህ ሁሉ ኪዳን መፈጸሚያ ማከናወኛ ማጠናቀቂያ ድንግል ማርያምን እመቤታችን በአምላክ ሕሊና ታስባት ኖር ነበረ። አዳም ከተፈጠረ በኋላ በእግዚአብሔር ልቡና ያለችው እመቤት በአዳም ወገብ ነበረች። ስለዚህ አዳምን ከልጅ ልጅ ተወልጄ አድንሃለሁ ሲለው አዳም በአዳም ወገብ እመቤታችን ነበረች ማለት ነው። ኋላም ከኖህ ጋራም ባደረገው ቃል ኪዳን እንደዚሁ እመቤታችን ነበረች። ከአብርሃም ጋርም እንደዚሁ አብርሃምና ጌታችን ኪዳን አድርገዋል። እሱም ደግሞ አብርሃም ከአህዛብ ለመለየቱ ምልክት የሚሆን የተገረዘ ሕዝብ እንዲሆን በእግዚአብሔርና በአብርሃም መካከል የተደረገ ቃል ኪዳን ነበር ማለት ነው። ግርዛቱ በሱ ብቻ ያበቃ አይደለም፣ ለልጅ ልጆች ሁሉ የሚቀጥል እነ ቅዱስ ጳውሎስ መገረዝም ይሁን አለመገረዝ አይጠቅምም ብለው እስከሚሰብኩበት ድረስ ዘመን ድረስ ግርዛት የእስራኤል መለያ ምልክታቸው እግዚአብሔርን የማምለካቸው ዋና መገለጫ ሆኖ አህዛብ ከእስራኤል የሚገለሉበት እና መለያ የእግዚአብሔርና የእስራኤል መገናኛ የነበረ ነው። ግን ይሄ ሁሉ ቃል ኪዳን እመቤታችን እስከምትወለድ ድረስ መዳረሻ ነው የነበረው ማለት ነው። እንደ ሊቁ አገላለጽ ያ ሁሉ የአብርሃም ግርዛት
የኖህ ቃል ኪዳን የአዳም ቃል ኪዳን የሌሎችም ሁሉ ቃል ኪዳን በአዳም ምክንያት የተዘጋቸውን ገነት ማስከፈት ያልቻለ ቃል ኪዳን ነበር። ግን መዳረሻ ማዝገሚያ መገስገሻ ነው የነበረው ማለት ነው። ረጅሙን ጉዞ ለ5500 ዘመን የነበረውን የመከራ ዘመን ለማጠናቀቅ እግዚአብሔርና አንዳንድ ቅዱሳን ከኃጢአት የተረፉ እንደና አብርሃም ያሉ ቅዱሳን እንደነ ኖህ ያሉ ቅዱሳን ለእግዚአብሔር መለያ ሆነው ሲያከናውኑት የነበሩት ሕግ ነው። ያ ግን ግቡ ፍጻሜው ለእመቤታችን ነው። የብሉይ ኪዳን ምሳሌዎች በአጠቃላይ ለእመቤታችን የተሰጡ ናቸው እስከ ጊዜው ድረስ። ያን ነው ለዕረፍት ዘኮንኪ ብሎ የጠቀሳት። ጽላተ ኪዳን የሚሉም አሉ። ጽላተ ኪዳን የሚለው እመቤታችን የቃል ኪዳኑ ታቦት ምሳሌ ነች። እንደምናውቀው እስራኤላውያን ከግብጽ ወጥተው ደብረ ሲና ሲደርሱ ሙሴ ጽላት ተቀብሏን አንዱ ከላይ የተቀበለው ቢሰበርበት ከታች ወርዶ ሁለት ጽላቶች ሰርቷል። ከላይ የተሰበረበት ጽላት የአዳም ምሳሌ ሲሆን ከታች ወርዶ እሱ የሰራው በግብር አምላካዊ 10 ቃላት ተጽፎ የተገኙበት ጽላት የእመቤታችን ምሳሌ መሆኑ የታወቀ ነው። በሊቃውንት የተተረጎመ የተመሰጠረ ነው ማለት ነው። ሰንበታት ማርያም ለተብርሃን ነው የሚላት እመቤታችን የሰንበታት ሰንበት ነው የሚላት። የሰንበታት ሰንበት ዛሬም ሰንበታት ብለን የምናከብራቸው ቀናት አሉን። ግን የነኚህ ሁሉ አሁን የምናከብራት ዕለተ እሁድ ዕለተ ሰንበት ለመከበሯ ዋናዋ እመቤታችን ናት። የሰንበታት ሰንበት የምትባለው እመቤታችን ናት። በሰባቱ ቀናት ትመሰላለች እመቤታችን። ከሰባቱ ቀናት ደግሞ ይልቁንም በሁለቱ ቀናት በዕለተ ቀዳሚትና በዕለተ እሁድ እመቤታችን ትመሰልባቸዋለች። ዕለተ እሁድ ለዓለም መፈጠር የመጀመሪያ ቀን ነው። የመጀመሪያ ቀን መሆኑ ብቻ ሳይሆን የተፈጠሩት ፍጥረታት ሁሉ በዚያ ቀን የተገኙት ኋላ ከእመቤታችን ለሚገኘው ጌታ ምሳሌዎች ነበሩ ማለት ነው። አራቱ አስራው ፍጥረታት የምንላቸው አሉ። እነሱ የተገኙት በዕለተ እሁድ ነው። ጌታችን የነኚህ ሁሉ ጌታ ፈጣሪ የሆነው ከእመቤታችን ተወልዶ ነው በኋላ ያየ ነው ማለት ነው። ብርሃን የተመለከትንበት የመልክዓ ማርያም ደራሲ እመቤታችንን ማርያም ሰንበት ዕረፍተ ጽዑራን እምጻማ ይላታል። የደከሙ የታከቱ በዚህ ዓለም እያሉ የወጡ የወረዱ ቅዱሳን ዕረፍት የሚያገኙብሽ ቅዱሳን ብቻ አይደሉም። ኃጥአንም ቢሆን አንቺን ተስፋ አድርገው ከገቡበት መከራ የሚወጡብሽ ስለ እመቤታችን ስለ ድንግል ማርያም ብለው አንቺም መሐር ወልደ የተዘክረ ኪዳን ብለሽ አሳስበሽላቸው ዕረፍት የሚያገኙብሽ ሰንበታቸው አንቺ ነሽ ነው የዚህ ቁም መልእክት። የሌሎችም ስለ እመቤታችን ስለ ሰንበትነቱ አስመልክተው የተናገሩት የሚነግረን ብኪት ፈስሑ እመቤታችን በእመቤታችን በገነት ያሉ ጻድቃን ደስ ይላቸዋል በእውነት። ምክንያቱም አንደኛ ጻድቃን ገነት ተዘግታ ነበረ። የተዘጋችው ገነት የተከፈተችው በሷ ነው። ብዙ ቅዱሳን ነበሩ። ከአዳም በኋላ የተነሱ ብዙ ቅዱሳን ነበሩ። ኃጢአት አልሰሩም ነበረ። ነገር ግን በአዳም ስህተት ምክንያት ምንም እነሱ ቅዱስ ቢሆንም እና ነፍሳቸው በእግዚአብሔር እጅ የተያዘ ያለ ቢሆንም ግን ገነትን ማስከፈት አልቻሉም ማለት ነው። ስለዚህ ደስታቸው እመቤታችን ናት። የእመቤታችንን ዜና የሰማ ጢባሪዎስ የሚባል የሮም ንጉሥ እመቤታችንን አንጡልኝ አክብሬ ሰግጄ ታዝጄ ላስቀምጣት ብሎ ወታደሮቹን ወደ እመቤታችን ልኮ ነበርና ሲልክ ጌታችን የእመቤታችን የእናቱን ተርላ ነፍሷን እንጂ ተርላ ደስታዋን ስጋዋን ስለማይፈልግ መልአኩን ልኮ መልአኩ ሄዶ እመቤታችንን ነጥቆ ካለችበት ሀገር ነጥቆ የጢባሪዎስ ወታደሮች ሳይደርሱ ማለት ነው ወደ ገነት ወስዷታል። እና ሲወስዳት ከዛ ያሉትን በገነት ያሉትን ቅዱሳን አስተዋወቃቸው። ዛቲ እቲ መድኃኒትክሙ ኪያሰብሁ እነኋት ይቺ ገነትን ያስከፈተችላችሁ ዛሬ በዚህ እንድትኖሩ ያደረገቻችሁ ተሰቅሎ ከዓመታት በፊት በገነት በሲኦል ያላችሁ ሰላም ለኩልክሙ ያላችሁ እናቱ ይቺ ናት ብሎ ሲያስተዋወቃቸው እነሱ በምላሹ በጽይት ከርስ እንደጾረተኪ የተሸከመችሽ ማህፀን ምን ቅድስት ቡርክት ናት ወብጽዋት አጥባት ለሐፀናኪ አንቺን አጥብታ ያሳደጉ ጡቶች ምን የተባረኩ ናቸው ወብጽዋት አብራክ ለሐቀፋኪ ያቀፉሽ ጉልበቶች እያሉ ሐናንም ጭምር እያመሰገኑ ለእመቤታችን ሰግደውላታል። አንቲ ወቱ ስጋም ስጋነ ስጋሽ ከስጋችን ነው አጥንትሽ ከአጥንታችን ነው እያሉ ለእመቤታችን ያላቸውን አክብሮት ገልጸውላታል። ስለዚህ ደስታቸው እሷ ናት ማለት ነው። ኃጥአን ደግሞ በእመቤታችን አማላጅነት ከገቡበት መከራ ይወጣሉ። እንዳልኩት ሁሉም እንደው ብዙ ቅዱሳን ጻድቃን ነቢያት ቢኖሩም እንኳን ገነትን ማስከፈት እስካልቻሉ ድረስ የነበሩበት ቦታ ሲኦል ነበር ማለት ነው። እና ከዚያ የወጡት በእመቤታችን አማካኝነት ነው። ከዚያ የወጡት ኃጥአን በእመቤታችን አማካኝነት ነው። እስመ በሀበ በዛ ኃጢአት ህየ ይበዝ ጸጋ እግዚአብሔር ነው የሚለው። ኃጢአት በበዛበት የእግዚአብሔር ጸጋ ይበዛል ይላል። ለምን? በእመቤታችን አማካኝነት ቅዱስ ኤፍሬም እንዳለው ራሱ በህየት በዝ ጸጋ እግዚአብሔር እንዳለው ኃጢአት በዝቶ ነበረ።
ግን ጌታችን ከመቤታችን በመወለዱ ምክንያት ሰው በመሆኑ ምክንያት ከሰማየ ሰማያት በመወረዱ ምክንያት እመቤታችን ክርስቶስን አቅፋ ወደ ግብጽ በረሃ በመንከራተቷ ምክንያት ሰው ተሰዶበት የነበረው የሲኦል ኑሮ እየተወገደ ስለሄደ ኃጥአን ከመከራ የሚወጡባት ተስፋ የሚያደርጓትም ጭምር ናት እመቤታችን። ስለዚህ እመቤታችን ለእረፍት ምልክታችን ናት፣ ከጌታ ጋር የተዋዋልንባት ማለት ነው፣ ቃል ኪዳን የፈጸምንባት። ከዚያ ደግሞ የምናከብራት ሰንበታችን ናት። ከዚያ ደግሞ ጻድቃን የሚደሰቱባት ናት። ኃጥአን ከመከራ የሚድኑባት የሁላችን ተስፋ መሆኗን ነው ሊቁ የማኅሌተ ጽጌ ደራሲ ያመሰጠረልን በዜማው የሰማነው ማለት ነው። ይርግብየ ርግብየ ምስለ ሚካኤል ይርግብየ ርግብየ ምስለ ሚካኤል ወንኢሰናም አይትየ ወንኢሰናም ትየ ምስለ ገብርኤል ፍጹም ወንኢሰናይትየ ወንኢሰናይትየ ምስለ ገብርኤል ፍጹም ከዚያ ቀጥሎ ሁለተኛው የሁለተኛ ዓመት የሁለተኛው እሁድ ጽጌ ተረኛ እንዘ ተሐቅፍዩ የሚለው ነው። ይሄን ሁሉም የሚያውቀው ነው፣ በተደጋጋሚ የሚተረጎም ነው። ግን ለማስታወስ ያክል እንዘ ተሐቅፍዩ ለሕፃንኪ ጽጌ ጻዕዳ ወቀይህ፣ ነጭና ቀይ አበባ የሚባል ልጅሽን አቅፈሽ ነው የሚለው። አቅፈሽ አመቤተ መቅደስ ወይቂ በለተ ተአምር ወንጽህ፣ በንጽህና ምልክት በተደረገበት ዕለት ወደ ቤተ መቅደስ እንደገባሽው ሁሉ ነይ ርግብየ፣ ዛሬ ደግሞ ርግብየ መደምደሚያዬ ነይና ከለቅሶ አረጋጊኝ፣ ካለሁበት ሐዘን አረጋጊኝ። ስትመጭ ደግሞ ይላል ሊቁ፣ ስትመጭ ደግሞ ብቻሽን አይደለም፣ ምስለ ገብርኤል ፍጹም፣ ስትመጭ ብቻሽን አይደለም፣ ከገብርኤል ጋራ ከደስተኛው መልአክ፣ ደስተኛ ቅዱስ ገብርኤል ደስተኛ መልአክ ነው የሚባለው። ለምን? አብሳሪ ተፍሲት የብስራት መልአክ ስለሆነ ማለት እና ስትመጭ ብቻሽን አይደለም፣ ቅዱስ ገብርኤልና በንጽህናው በቅድስናው ያንቺ ወንድም እስከመባል ድረስ ከደረሰው አንቺም ደግሞ እህቱ ከምትባይለት ከቅዱስ ሚካኤል ጋራ ከነኚህ ጋራ ነይልኝ ይላል። እንግዲህ ይሄ በየሳምንቱ የማይቀር የሚባል ነው። ብዙ ምስጢር ያለው ነው፣ በእውነቱ ብዙ ምስጢር ያለው ነው ይሄ። እና እንግዲህ እያስታወሰን ያለው ግን እመቤታችን በ40 ቀን ጌታን በወለደች በ40 ቀን መሆኑ ነው። በኦሪታውያን ልማድ በነበረው ክርስቶስ የኦሪትን ልማድ እንደመጣ አልሻረው። እሱም ብሏል ይምሰልክሙ ዘመጻእኩ ሳሮሙ ለኦሪት ወለነቢያት፣ ኦሪትና ነቢያትን ልሽራቸው አልመጣሁም፣ ላስተካክላቸው፣ የተጣመመውን ላቀና፣ የተበላሸውን ላስተካክል መጣሁ እንጂ እንደው ለሙሴ የነገሩትን ሕግ ሁሉ በአንድ ጊዜ የምጥለው አይደለም ብሎ እንደተናገረው አንዱ የመጀመሪያ ያከናወነው ከሕግጋቱ መካከል አንዱ በ40 ቀን እጉለ ርግብ ዘውገ ማዕነቅ ይዞ እንደማንኛውም ወላጅ እናቶች ከእናቱ ጋራ ወደ ቤተ መቅደስ መሄድ ነበር እና በዚህ ጊዜ ስምዖን የሚባል ታላቅ ካህን ነበረ። አረጋዊ ነው፣ በጣም ሽማግሌ ነው። ሊቃውንቱ እንደሚሉት ለ500 ዓመት ያክል በህይወት የነበረ ሰው ነው። ለ500 ያክል በህይወት መኖር የቻለበት ምክንያት
በጥሊሞስ የሚባለው የግሪክ ንጉስ ነበረ። በአንድ ወቅት ነገስታቱ መኳንንቱ ሰብስቦ ተመካ። እኔ የማላውቀው ምን ጥበብ አለ? አስተዳደሬ የቀና ነው፣ ህግ አውቃለሁ፣ ምንም ይህ ጎደለኝ የሚባል አይደለም እኮ ብሎ እስኪ አስተያየት ስጡኝ ሲል አይ አንድ የጎደለ ነገር አለ። ምንድነው የጎደለኝ ሲል በእስራኤላውያን የሚነበቡ 46 ብሉያተ መጻሕፍት አሉ፣ እነሱን እስኪ አስተርጉም ተባለ። አልሰማም ነበርና ወዳውኑ ወደ እስራኤል ልኮ በል መጻሕፍቱን እስከ ተርጓሚ ሊቃውንት ድረስ ላኩልኝ ብሎ ላከ። በወቅቱ እስራኤላውያን ደግሞ እስራኤል ንጉስ የነበረው ንጉስ ማለት ነው 72 ሊቃናትን መጻሕፍቱን አስይዞ ልኮለታል። ሲልክለት ሁለቱ ከመንገድ ሙተዋል፣ 70 ደርሰዋል። 70 ሊቃናት የሚባሉት እነኛ ናቸው። እንግዲህ ከዚያ ከደረሱ በኋላ መጻሕፍ 35 ድንኳን ሰርቶ ሁለት አድርጎ አስቀመጣቸው። ሁለት አድርጎ እንድተረጉሙ ሆኖ ነው እና ለኢሳይያስ ምን ደረሰው? ትንቢተ ማነው ለስምዖን ትንቢተ ኢሳይያስ ደረሰው። እየተረጎመ ሄዶ የሚተረጉመው ከዕብራይስጥ ወደ ጽርዕ ነው። ምዕራፍ 7 ሲደርስ እነሆ ድንግል በድንግልና ጸንሳ ትወልዳለች የሚለውን ሲያገኝ ደነገጠ ኢሳይያስ። እንዴ ይሄን አሁን እንኳን ለአህዛብ ምንም አይነት የነቢያትን ትንቢት ለማያውቁት የእግዚአብሔር ስም ሰምቶ ለማያውቁት ቀርቶ ይህንን ሃይማኖት ያለው ሰው እንኳን አይቀበለውም፣ ይህንንም አልናገረውም ብሎ ቀይሮ ጻፈው። ናም ብሎ የጻፈው እሱ ሴት ልጅ ወንድ ልጅ ትወልዳለች ብሎ ነው የጻፈው እሱ። የሚገርም ሐሳብ ነው ያመጣው። ወነቱ በእርግጥ አስቸጋሪ ነው። እንኳን በዚያ ዘመን ቀርቶ ዛሬም በእኛ ዘመን የእመቤታችን በድንግልና መውለድ ለማመን የሚቸገሩ ሰዎች አሉ እና ስምዖንን የገጠመው እሱ ነበር። ሁለት ጊዜ ሰረዘው። በሶስተኛው ግን እሱ እየሰረዘ መልአኩ እየመጣ ይጽፋል። በሶስተኛው ከእንቅልፉ ሲነቃ ሰርዛለሁ ሲል አይ ከዚህ በኋላ ይበቃል፣ ሁለት ጊዜ ታግሽ ያሳልፊያለሁ፣ እዚህ በኋላ አሰርዘው። ስለዚህ የተመወዘ ማለት ራይ መሲሁ ለእግዚአብሔር የእግዚአብሔርን ተወልዶ በስጋ ሳታየው እንደውም አትሞትም ብሎ በዛን ቀን የተስፋ ቃል ለስምዖን ነገረው። በዚህ ምክንያት ስምዖን አርጅቶ ካልጋ ተጣብቆ ሳይሞት ለ500 ዓመት ያክል ይኖር ነበረ። እንግዲህ አስቡት፣ ወደ ቤተክርስቲያን መሄድ የሚችል ሰው አይደለም፣ ደካማ ሰው ነው። ነገር ግን እግዚአብሔር አስነስቶት እመቤታችን ጌታን በወለደች በ40 ቀን እሷ ሥርዓተ ኦሪትን ለመፈጸም ልጇን ይዛ ቤተ መቅደስ ሲገባ ስምዖን እንደምንም ውሰዱኝ ብሎ በርትቶ ሄዶ ከቤተ መቅደስ ተገኘ ማለት ነው። እዛ ሲገኝ ሕፃኑን ሽማግሌ ነውና አሳቀፉት። ሲያቅፈው ታደሰ፣ ከርጅና ከብሬት ታደሰ ስምዖን ማለት ነው። ሰውነቱ ቀና፣ ረታ፣ ተስተካከለ ማለት ነው። ያ የ500 ሽማግሌ የነበረው ወጣት ሁሉ ሆኗል ነው የሚባለው። ግን እሱ ወጣቱ ነው መኖር አልፈለገም። አሰናብተኝ ነው ያለው። አሰናብተኝ በቃኝ እና ልሂድ ነው ያለው። ይሄን አሁን ስምዖን የሚመስለው ይሄንን የምስራች ሄዶ በሲኦል ላሉት ነፍሳት የሚያበስር ነው በእውነቱ። እና በዚህ ምክንያት ይህንን አስታውሶ ነው ሊቁ ልክ የዛን ቀን እንደመጣሽው ሆነሽ ነው የሚላት ሊቁ። የዛን ቀን እንደመጣሽው ሆነሽ ነጭና ቀይ አበባ የሚባል ልጅሽን ይዘሽ። ነጭና ቀይ አበባ የሚባል እንግዲህ እሆ የጻዳ ወቀይህ ይላል ሰሎሞን። ሊቁም ጻዳ በመለኮቱ ወቀይህ በትስብእቱ ይላል። በመለኮቱ ነጭ፣ አሁን መለኮት እኛ የምናየው መልክ ኑሮት አይደለም። ንጽህ ባህሪውን ለመግለጽ ነጭ ንጹህ እንደሆነ ሁሉ ሰው በሚችለው መንገድ እግዚአብሔር መግለጽ ስላለበት በመለኮቱ ነጭ ሲለው በሰውነቱ በተወለደው በለበሰው ስጋ ደግሞ ቀይ ይለዋል። እና ያንን ነው ልጇን አበባ ይለዋል ሊቁ ቅዱስ ያሬድ። ተወጽእ በትር ምስሮ እሴይ ወየዐርግ ጽጌ ይላል። አሁን ከእሴይ ስር ብትር ትወጣለች። እቺ ብትር እመቤታችን ናት። ወየዐርግ ጽጌ፣ ጽጌ የተባለ ደግሞ ጌታ ነው። እንግዲህ እጽዋት ከበቀሉ በኋላ ፍሬ ያወጣሉ እና አበባ ያወጣሉ። ያን አበባ የእሷ ግን አበባዋ ክርስቶስ ነው። ይህንን ነው ሲተረጉመው ቅዱስ ያሬድ ይእቲ በትር አምሳለ ማርያም ቅድስት ይእቲ፣ ይህች በትር ይላል የእመቤታችን ምሳሌ ናት ካለ በኋላ ወጽጌ ዘወፃ እምኔሃ አምሳሉ ለወልድ፣ ከሷ የተገኘው አበባ ደግሞ የክርስቶስ ምሳሌው ነው ብሎ ሊቁ ቅዱስ ያሬድ ትንቢተ ኢሳይያስ ምዕራፍ 11 ተርጉሞታል ማለት ነው። እና ይህንን ነው እያስታወሰ ያለው። ከሚካኤልና ከገብርኤል ጋር ነው የልኝ ይላታል። ሚካኤልና ገብርኤል ሁላችን እንደምናውቃቸው ሚካኤል ለእመቤታችን መልአከ ዕቃቢዋ ነው። ቅዱሳን መላእክት እመቤታችንን ሳትፈጠር ገና ያወቋት በሚካኤል ክንፍ ነው። ሚካኤል መልአክ በክነፍ ጾራ ይላል ሊቁ። እና ያወቋት በሚካኤል ክንፍ ነው። እና ለእመቤታችን በየትኛውም ጊዜ ተለይቷት የማያውቅ የኛም መልአከ ዕቃቢዎች አሉን። የእሷ ግን መልአከ ዕቃቢዋ ቅዱስ ሚካኤል ነው። መልአከ መበስሯ ደግሞ ቅዱስ ገብርኤል ነው። እነኚህ መላእክት እመቤታችንን የሚያውቋት ገና ሳትፈጠር ነው የሚያውቋት ማለት ነው። አይ ከነዚህ ጋር ነው ይልኝ ለእመቤታችን ደስታዋን ሊያበስር ሲመጣ ቅዱስ ገብርኤል የነበረውን ደስታ መጽሐፍት ሊቃውንት ይነግሩናል። እንዴት በደስታ ክንፉን እያማታ እንደመጣ ማለት ነው። ስለዚህ የደስታ መልአክ ቅዱስ ገብርኤል አለ አብሮ የሚመጣ። በተጨማሪ ደግሞ እመቤታችን እህተ ሚካኤል ነው የምትባለው ስሟ ጭምር። እሱ እህወ ማርያም ይባላል፣ እሱ እህተ ማርያም እህተ ሚካኤል ትባላለች። ለምን በርህራሄ ስለምትመስለው ስለሚመስላት እሱ ማለት ቅዱስ ሚካኤል ምህረት የተሰጠው መልአክ ነው እንደምናውቀው። ተወው ምህረት ለሚካኤል ነው የምንለው። እና
ከነዚህ ጋራ ነይልኝ እያለ የማህሌተ ጽጌ ደራሲ ሊቁ የኛም የቤተክርስቲያናችን ሊቃውንት የቅዱስ ያሬድ ውሉደ ያሬድ ሲያመሰግኗት ያድራሉ ማለት ነው። የራወርቅ ዘየአቱ እምንቋ ባሕር የራወርቅ ዘየአቱ እምንቋ ባሕር ማርያም አክሊለ ጽጌ ለጊዮርጊስ ቀጸላ መንግሥቱ ማርያም አክሊለ ጽጌ ለጊዮርጊስ ቀጸላ መንግሥቱ። በሶስተኛ ደረጃ የሰማነው በዜማ ያሰሙን ወረቡንም ጨምሮ ማለት ነው ክበበ ጌራ ወርቅ የሚለው ነው። ክበበ ጌራ ወርቅም የሚታወቅ ነው፣ ሁሉም ያውቀዋል። ይሄንም ዘተጽሕፈ ብኪ ትምህርተ ስሙ ወተስካረ ሞቱ የጊዮርጊስ የሞቱ መታሰቢያ እንዲሁም ደግሞ የስሙ ምልክት የተጻፈብሽ ከሚያበራ እንቆ ባህሪ ይልቅ የሚያበራ እንቆ ባህሪ የሆንሽለት የጊዮርጊስ ልብሰ መንግስቱ የአበባ አክሊል ማርያም አንቺ ነሽ። አንቲ ኩሎ ታሰግድሎት አንቺ ለጊዮርጊስ ሁሉን ታሰግጅለታለሽ፣ እሱ ደግሞ ላንቺ ይሰግዳል ይላታል ሊቁ ማለት ነው። እንግዲህ ቅዱስ ጊዮርጊስ ከመቤታችን ጋር የሚያያዝበት ብዙ ነገሮች አሉት፣ ብዙ ምስጢራት አሉት። በጣም ወዳጇ ነው፣ እሷም በጣም ነው የምትወደው ቅዱስ ጊዮርጊስ ማለት ነው። ከነዚህ መካከል ለምሳሌ እንደው ጥቂት ብናነሳ ቅዱስ ጊዮርጊስ በአጸደ ነፍስ ሆኖ ይጸልይ ነበር ከመቤቴ ጋራ የመጀመሪያ አጽሙ ያረፈው በፋርስ ነበርና የስጋዬን ፍልሰት ወደ ደብረ ልዳ ወደ ልዳ ሲፈልስ በመቤታችን የፍልሰት ቀን አድርግልኝ ያለ ይጸልይ ስለነበረ በአጸደ ነፍስ ሆኖ መቤታችን ባረገችበት ዕለት በ16ኛው ቀን መሆኑ ነው፣ ነሐሴ 16 መሆኑ ነው። የቅዱስ ጊዮርጊስ ፍልሰተ ስጋው ከፋርስ ወደ ልዳ የሆነበት ዕለት ነው። ስለዚህ ምን አለ? የሞቱ መታሰቢያ አለ። የሞቱ መታሰቢያ የስሙ ምልክት ይላል። የስሙ ምልክት ማለት መቤታችን ስሟ ማርያም ነው። ማርያም ቅዱስ ጊዮርጊስ ደግሞ ገድሉን ብታነቡ ማር ጊዮርጊስ እያለ ነው የሚሄደው። ማር ጊዮርጊስ ማለት ቅዱስ ማለት ነው። ስለዚህ የመቤታችን ማር ጊዮርጊስ ይባላል። ከፊል ስሟን ከመቤታችን ወስዶ ማለት ነው። ጊዮርጊስ 3 ጊዜ ሞቶ በአራተኛው ነው ለመጨረሻ ጊዜ ያረፈው ማለት ነው። የመቤታችን ስሟ 4 ነው። ማርያም 4 ፊደል ነው ያለው። ሊቃውንቱ እንደሚያመሰጥሩት ይሄ የመቤታችን ስሞች ከቅዱስ ጊዮርጊስ የህይወትና ትንሳኤ ጋራ እንዲሁም ደግሞ ከመጨረሻ ወደ አክሊል እስከወረሰበት ከረፍቱ ጋራ የተመሳሰለ ነው። ስለዚህ ቅዱስ ጊዮርጊስ ለመቤታችን በጣም ወዳጅ ነው። እንደውም ከዚህ የተነሳ ይላሉ ከዚህ የተነሳ በመቤታችን አጠገብ ጊዮርጊስ ይሳላል ይላሉ ሊቃውንቱ እንግዲህ ማለት እሱ ነው የጊዮርጊስ አክሊለ ጽጌ ማርያም። ይሄ ሁላችንም የምናሸበሽበው ነው እሁድ እሁድ በተነቃቃ ሁኔታ ሆነን ማለት ነውና የአበባ አክሊል ማርያም ነው የምትባለው። የአበባ አክሊል የተባለችበት ምክንያት ቅዱስ ጊዮርጊስ ገድሉን በፈጸመበት ዕለት ሚያዝያ 23 ቀን መሆኑ ነው። ገድሉን ሲፈጽም ያው እንግዲህ መቼስ ለድል የበቃ ሰው ዋጋ ይገባዋል እና የሰማዕታት ደግሞ የሰማዕታት ዋጋቸው አክሊል ነው። ከሰማይ የሚወርድላቸው አክሊል ነው። ተራ አክሊልም አይደለም። ዝም ብሎ እንኳን እነሱ የሚጎናጸፉት አክሊል ቀርቶ እኛ እንኳን በዚህ ዓለም ለክብር ስንበቃ የምንለብሰው አክሊል የነሱ የመሰለ ክብር ያለው ነው እና የአበባ አክሊል የተባለችበት ምክንያት
ሰባት አክሊላት ወርደውለታል። ሰባቱም አክሊላት ግን የተሰሩት ከዕፀ ሕይወት ነው። ከዕፀ ሕይወት የተሰሩ ናቸው። እመቤታችን ዕፀ ሕይወት ነው የምትባለው። ቅዱስ ያሬድ እንደሚላት አንቲ ውእቱ ዕፅ ቡሩክ ዕፀ ሕይወት ዕፀ መድኃኒት የእንተ ዕፀ ሕይወት ዘውስተ ገነት ነው የሚላት እመቤታችን። እና በገነት ባለችው ዕፀ ሕይወት ፈንታ የኛ ዕፀ ሕይወታችን በገነት ያለችዋን ዕፀ ሕይወት አዳም ባይኑ አያት እንጂ አልተመገባትም፣ አልበላትም። የበላው ዕፀ በለስን ነው። እኛም በወሬ ሰማን እንጂ አላየናትም። እመቤታችንን ግን እሷ ያፈራችውን እሷ ዕፀ ሕይወቱን ያፈራችውን መብል እየበላን ነው። ቅዱስ ኤፍሬም ከፈለነ ንብላ ዕፀ ሕይወት አይደለም የሚለው ዘውእቱ ሥጋሁ ለክርስቶስ ወደሙ ክቡር ከዕፀ ሕይወት እንድንበላ አደለን ይልና ይሄን ሲተረጉመው ይሄውም ይላል የክርስቶስ ሥጋና ደም ነው። የክርስቶስ ሥጋና ደም ደግሞ የተገኘው ከእመቤታችን ነው። ከሌላ ከየትም አልተገኘም። የክርስቶስ ሥጋና ደም የተገኘው ከእመቤታችን ነው። መለኮት የተዋሃደው ነፍስ የተለየው ነው የምንለው። ይሄን ሊቃውንቱ ሲሉት መለኮት የተዋሃደው ነፍስ የተለየው ሥጋና ደም የተገኘው ከእመቤታችን ነው። ስለዚህ የኛ ዕፀ ሕይወታችን ለሰማዕታት አክሊል የምታፈራላቸው፣ ለኛ ሃይማኖትን የምታፈራልን፣ ጽድቅ የምታፈራልን በገነት ያለችዋን ዕፀ ሕይወት ትተን ወደ ምድር ስለወረድን እና እሷ ስለሆነች ምን አለ ሊቁ አክሊለ ጽጌ ማርያም ለጊዮርጊስ የጊዮርጊስ የአበባ አክሊሉ አንቺ ነሽ አለ። ለክብር ያገኘባት ጊዮርጊስ የተጎናጸፋት አክሊሉ ክብሩ ዘውዱ በሰማይ የነገሰባት 7 ዓመት የተሰቃየውን መከራውን ሁሉ የረሳባት ንጉስ ሆኖ የከበረባት እመቤታችን መሆኗን ይነግረናል። ቅዱስ ያሬድም በማይከለ አስዋክ ዘጸገየ ጽጌ ሃይማኖት ይላታል እመቤታችን። እሷም አበባ ናት፣ ልጇም አበባ ነው። በአይሁድ መካከል በእሾህ መካከል አበባ የምትገኝ አበባ እሷ ራሷ ፍሬን የምታስገኝ መሆኗን ይነግረናል። አንቲ ኩሉ ታሰግድ ሎቱ ማለት ለጊዮርጊስ እንግዲህ ጊዮርጊስ ታላቅ ሰማዕት ነው። ከእመቤታችን በተገኘችበት ቦታ ሁሉ ተለይቶ የማያውቅ ነው እና ለሱ አረመኔዎችን ጭምር ሁሉ ታሰግድለታለች እመቤታችን። ዱዲያኖስ የሚባለው ንጉስ እሱን በሚያሰቃይበት ዘመን የዱዲያኖስን ሚስት አሳምኗታን ጊዮርጊስ ያሳመናት ደግሞ ሌላ ነገር አይደለም። ከቤት ገብቶ ተቀምጦ ዳዊት እየደገመ ነበርና የዱዲያኖስ ሚስት አረማዊት ናት እንደባሏ ግን ገረማት። ያን ጊዜ መንፈስ ቅዱስ በልቧ አደረና ጠየቀችው። ምንድነው የምታረገው አለችው። አስተማራት። በቅጽበት ተለወጠች። በቅጽበት አልዋለችም አላደረችም፣ ጊዜ አልፈጀችም እና ተለወጠችና ለሱ መስገድ ጀመረች። እንግዲህ የሚገርም ነው እውነቱ። የዚህ አረመኔ ሰውዬ ጋር የምትኖር እሷ ራሷ አረማዊት ነች። ነገር ግን በቅጽበት ተለውጣ ለቅዱስ ጊዮርጊስ መስገድ ጀመረች። እሷም ተሰይፋለች፣ እሱም ተሰይፏል። ነገር ግን ይህ በሆነበት ዕለት ይህንን ተአምር የተመለከቱ ከ30,000 በላይ የሚሆኑ አህዛብ በቅዱስ ጊዮርጊስ ታላቅ ተአምር አምነው በአንድ ጊዜ በአንድ ቀን ወደ አምልኮተ እግዚአብሔር ተመልሰዋል ማለት ነው እና እሷ ለሱ አህዛብን ታሰግዳለች፣ እሱ ደግሞ ለሷ የሚገባትን ክብር ይሰጣል። እኛም አሁን ያለነው በእኛ ዘመን ያለነው ሁላችንም የተዋህዶ ልጆች አጠቃላይ የቤተክርስቲያን ሊቃውንትን ጨምሮ በማህሌተ ጽጌ እንዲያሸበሽቡ የሚታዩት ሌላ ዓለማዊ ደስታ ለማግኘት አይደለም። የነ ቅዱስ ጊዮርጊስን ክብር ለማግኘት እነሱን የመሰለ እንደው እንደነሱ ወጥተን ወርደን ተጋርለን ሌላ መከራ መቀበል ባንችል እንኳን ቢያንስ ይህንን በመሰለ አገልግሎት የነሱን ዋጋ ለማግኘት ነው ሊቃውንቱ የሚተጉት። ምእመናንም መጥተው የሚያስቀድሱት ማህሌት የሚቆሙት የሚቆርቡት ማለት ነው። አንበረኒ ማርያም ውስተ ልብኪ ከመልቃት ወከመ ማይተብ ዘትምህርት በመዝራዕትኪ ልዕልት እንተ ርእሳት የሳይ ትመንንኒ ንግሥት እስመ ወሀብኩ ንብረትየ በፍቅርኪ ሞት ዘአሰርገዎሙ ለሰማዕት በጽጌሁ ሕይወት ወረብ አንብረኒ ማርያም ውስተ ልብኪ ከመ ህልቀት ወከመ መዝራዕ ዘትምህርት
በመዝራእትኪ አንብረኒ ማርያም ውስተ ልብኪ ከመ ህልቀት ወከመ መዝራዕት ዘትምህርት በመዝራእትኪ ልዕልት በእንተ ርእሳት የተመንነኒ ንግሥት በእንተ ርእሳት በእንተ ርእሳት የተመንነኒ የተመንነኒ ንግሥት በእንተ ርእሳት። ሌላኛው የተመለከትነው በአራተኛ ለዚህ ዕለት የተሰራው ማህሌተ ጽጌ እጅግ የሚገርም ምስጢር ያለው ነው። አንብረኒ ማርያም ውስተ ልብኪ ከመ ህልቀት ወከመ ማዕተው ጾረኒ በመዝራእትኪ ልዕልት በእንተ ርእሳትየሰ የተመንነኒ ንግሥት እስመ ወሀብኩ ንብረቴ ለፍቅርኪ ሞት ዘአሰርገዎሙ ለሰማዕት በጽጌሁ ሕይወት ይላል። ምን ማለት ነው? አንብረኒ ማርያም ውስተ ልብኪ ከመ ህልቀት እመቤቴ ይላታል። እመቤቴ እንደ ቀለበት በደረትሽ በልብሽ አኑሪኝ ወከመ ማዕተብ ዘትምህርት በክንድ ላይ እንደሚታሰር እንደሚደረግ ማህተም በክንድ ላይ እንደሚቀመጥ ማዕተብ አንቺም እንደዚሁ አቅፈሽ ደግፈሽ ካንቺ ጋር አኑሪኝ ይላል ደራሲው። አሁን ይህንን ካለ በኋላ ግን የሚገርም ትትናውን ደግሞ ያሳያታል። ምንድነው የሚለው እሱ? በእንተ ርእሳትየሰ እንዲህ የምልሽ ግን ይላል። እንዲህ የምልሽ ግን እንዲህ እንደ ቀለበት በልብሽ አኑሪኝ እንደ ማህተብ በክንድሽ አኑሪኝ ብዬ የምማጸንሽ ግን በቅድስና የተማመኝ አይደለም፣ በሃይማኖት የተመክቸም አይደለም፣ በጸሎት የተማመኝም አይደለም። አንቺ የኔን አበሳ አይተሽ ይቅር እንደምትይኝ ስለማቅ ነው እንጂ በእንተ ርእሳትየሰ ስለዚህ እንደ በደል አይተሽ ይቅር በይኝ ይላል። አባ ጊዮርጊስ የሚባለው ቤተክርስቲያን ልቅ ያደንቃን ይሄን ምህረቱ ለወልድኪ ይጥም ከልጅሽ ቸርነት በላይ የሚጥም ምን ነገር አለ ይላል። ከልጅሽ ቸርነት በላይ የሚጥም ምንም ነገር የለም። ለምን ይላል? እስመ ለዘ አበሰ ይሬስዮ ከመዘ አበሰ በዚህ ዓለም በኃጢአት የተጨማለቀውን ያደፈውን እንዳልበደለ ያደርገዋል። ወለዘ ረሳ ይሬስዮ ከመዘ ይረሳ በኃጢአት የቆሸሸውን እንደው እግዚአብሔር ስለሆነ እንጂ ከሰው ፊት መቆም የማይችለውን ኃጢአቱ ቢታወቅ ከሰው ፊት መቆም የማይችለውን አለ ንጹህ ያደርገዋል። ወለ ኃጥኒ ኃጥኡን ጻድቅ ያደርገዋል። ወለ ዘማዊኒ ከመድንግል ዘማዊውን በህይወቱ የተበለሻሸውን ደግሞ እሱን ደግሞ የደናግልን ክብር ያድለዋል። ስለዚህ ይላል እንዲህ ያለ ምልጃ ያለሽ እናት ስለሆንሽ ኃጢአቴን አስበሽ በደሌን ቆጥረሽ አንተንስ ብለሽ አትናቂኝ የተመነነኝ አትናቂኝ ነው የሚለው። ይሄ መናቅ የሰው ስራ ነው እንጂ የእመቤታችን ባህሪ አይደለም። እንኳን የእመቤታችን በእውነት እንኳን የእመቤታችን ቀርቶ በዚህ ዓለም ያሉ የደጋግ ሰዎች ግብራቸው አይደለም ሰውን መናቅ እና እመቤታችንና ጌታ የሚታገሱት የሚታየውን ግብራችን ብቻ አይደለም። የማይታይ ብዙ ግብር አለ።
እኛ ብቻ የምናውቀው አንዳንዴም የማናውቀው ሳናውቀው የምንሰራው ማለት ነው። በጣም ብዙ ኃጢአት ተሸፍነን ተደብቀን የምንሰራው እሱን ነው። እመቤታችን ጧት ውዳሴ ማርያም ደግመን አማልጂኝ ስንል እሱን ሁሉ እሷ ያወቀችውን በምህረቷ ይቅር እንደምትለን ታሳቢ አድርገን እና በዚህ ቀን ጥቅምት 9 ማለት ነው የአንጾኪያ ሰማዕታት የሚባሉት በጣም በተለይ ቅዱስ እስጢፋኖስ የሚባል ሰማዕት አለ። እሱ ትልቅ ዘአንጾኪያ ነው። ያኛው አይደለም ሌላ እስጢፋኖስ ነው። ቅዱስ እስጢፋኖስ ዘአንጾኪያ ነው የሚባል ያኛው ኢየሩሳሌም ነው። ይሄኛው ቅዱስ እስጢፋኖስ ዘአንጾኪያ የሚባል ነው። እሱ ክብር ያገኘበት ዕለት ነው እና ለዚያ ነው ዘአሰርገውሙ ለሰማዕት በጽጌው ሕይወት ዚቁም ራሱ ማኅሌተ ጽጌውም ሰማዕታትን በሕይወት አበባ የሸለማቸው ነው የሚላት እመቤታችን በሕይወት አበባ የሸለማቸው እና ሰማዕታት እሞሙ ለሰማዕት ወእህቶሙ ለመላእክት እመቤታችን የሰማዕታት እናታቸው ነው። የክርስቶስ የሥጋ እናቱ ናት። ለኛና ለሰማዕታት ደግሞ የጸጋ እናታችን ናት ማለት የመላእክት እህታቸው ናት። የሰማዕታት ደግሞ የጸጋ እናታቸው ናት እመቤታችን። ያን ነው ከቀለበት ጋር እኛ ከምናየው ጋር አነጻጽሮ እንደ ቀለበት በልብሽ አስቀምጪኝ ይላል ታላቁ ሊቅ የማኅሌተ ጽጌ ደራሲ። እንግዲህ እመቤታችን ሁላችንን በልቡና ታስቀምጠን ብለን ነው የምንጸልየው በዚህ ቀን ማለት ነው። ይህ እንዲሆን ደግሞ እግዚአብሔር ይርዳል። ኢየሱስ ስዱድ ተስፋሆሙ ለስዱዳን ኢየሱስ ግፉ ምስካዮሙ ለግፉዓን እግዚአብሔር ማኅደር ዘአልቦነ ከመ ነዳያን ኢየሱስ ነግድ ወፈላሲን ዘውእቱ ሕፃን ወልደ አብ ፍቁር በሀበሰ ምኑን መኃልየ ብካይ ኮነኒ ዘእሙ ሐዘን ወረብ ኢየሱስ ስዱድ ተስፋሆሙ ለስዱዳን ኢየሱስ ስዱድ ተስፋሆሙ ለስዱዳን መኃልየ ብካይ ኮነኒ ዘእሙ ሐዘን መኃልየ ብካይ ኮነኒ ዘእሙ ሐዘን። የመጨረሻው ሰቆቃወ ድንግል ነው። ሰቆቃወ ድንግል የሚባለው በማኅሌተ ጽጌ ጋር አብሮ የሚሰጥ የአገልግሎት ክፍል ነው። ይሄ ደግሞ ከስሙ ጀምሮ ሰቆቃወ ድንግል ማለት የድንግል ልቅሶ፣ እንባ፣ መከራ፣ ትካዜ፣ ሐዘን ማለት ነው እና ከነዚህ ከሰፊው ድርሰት መካከል የሚገርም ድርሰት ነው። በአጠቃላይ ድርሰቱ ግን ለዕለቱ የሚጸነጸለው ሁሉም በዜማ ይባላል። የሚጸነጸለው ግን ኢየሱስ ስዱድ ተስፋሆሙ ለስዱዳን ስደተኛው ኢየሱስ ስደተኛው ክርስቶስ የስደተኞች ተስፋቸው ነው። ኢየሱስ ግፉ ምስካየ ግፉዓን የተገፋው ኢየሱስ ለሚገፉ ሁሉ መጠያቸው ማረፊያቸው ነው። እግዚአብሔር ማኅደር ዘአልቦ ከመ ነዳያን እግዚአብሔር እንደ ድሆች ቤት የሌለው ሆነ። ኢየሱስ ነግድ ወፈላሲን ዘውእቱ ሕፃን ኢየሱስ በዚህ ዓለም ሕፃን ሆኖ በነበረበት ጊዜ እንደ እንግዳ አብሉኝ አጠጡኝ እያለ ይንከራተት ነበር። እንደ ስደተኛ ደግሞ ሀገር ለቆ ወደ አፍሪካ ጭምር ተሰዶ ነበር። ወልደ አብ ፍቁር በሀበሰ ምኑን በሰው ዘንድ የተናቀ የመሰለ በሄሮድስ ሰራዊት ዘንድ ማለት ነው። የተናቀ የመሰለ ወልደ አብ ፍቁር የተወደደ ክርስቶስ ኢየሱስ ማለት ነው እና መኃልየ ብካይ ኮነኒ ዘእሙ ሐዘን ያ ከእስራኤል ጀምራ እስከ ግብጽ ድረስ ስትወርድ ያለቀሰችው እንባዋ ይላል የሰቆቃወ ድንግል ደራሲ። ያ እንባዋ ለኔ ግን ይላል ደስታ ሆነልኝ፣ ዝማሬ ሆነልኝ ይላል። የለቅሶ ደስታ ሆነልኝ ይላል። ሰው ሲደሰት እኮ የደስታ ለቅሶ ያለቅሳል አይደል? የደስታ ለቅሶ የሚባል ነገር አለ፣ ይለቀሳል። እና ይህንን የእመቤታችንን መከራ አስቦ ለኔ ግን የደስታ ለቅሶ ነው የሆነ የለቅሶ ደስታ ነው የሆነልኝ መኃልየ ብካይ ሆነ እኮ ምስጋናው የለቅሶ ምስጋና ሆነልኝ ብሎ ሊቁ ገልጾታል ማለት ነው። እንግዲህ ስደተኛው ኢየሱስ ስደተኛው ክርስቶስ የሚባለው መቼስ ጌታችን በባህሪው ከሀገር ወደ ሀገር የሚሰደድ
ጠማኝ ራበኝ ብሎ ቦታ የሚፈልግ እንግዳ ሆኖ አሳድሩኝ የሚል ሆኖ አይደለም። ከመቤታችን ከተወለደ በኋላ ግን ይሁሉ መከራ ገጥሞታል። ስደተኛ ሆኗል። ክርስቶስ ኢየሱስ ስደተኛ ሆኗል። 22ቱን ስነ ፍጥረት 20ውን ዓለማት ተሸክሞ የሚኖር ጌታ እሱ በአንዲት ሕፃን ጀርባ ላይ ታዝሎ ከሀገር ወደ ተናቀችዋ ወደኛዋ ሀገር ወደ አፍሪካ ከግብጽ ወደ ኢትዮጵያ ሲንከራተት አይተነዋል። ያ ስደት ለኛ ለስደተኞች ዛሬ ለምንንገላታ ሁሉ በተለይ እኛስ ምኑን ተንገላታ ነው? ለሰማዕታቱ ከሀገር ወደ ሀገር ተመላልሰው ወንጌል ለሚሰብኩት ለሚንገላቱት በቤተ ጉባኤ እድሜያቸውን ለቤተ ክርስቲያን ሰጥተው ዜማውን፣ አቋቋሙን፣ ቅኔውን፣ መጻሕፍቱን፣ ድጓውን ለሚራቀቁበት ለነኚህ ሁሉ እውነት ሌላ ተስፋ የላቸው። ሌላ ተስፋቸው ኢየሱስ ክርስቶስና እናቱ። ለዚህ ነው ያው ይታወቃል እኮ አሁን በቤተ ክርስቲያን ሊቃውንት ያሸበሸቡ የምናያቸው በማህሌተ ጽጌ እንደው ዝም ብሎ የተገኙ አይደሉም፣ ወይም ደግሞ ተመችቷቸው የተማሩ አይደሉም። ልጇንና እሷን ራሷን ተስፋ አድርገው በልጇ ስምና በእሷ ስም ለምነው የሕዝቡ ልቡና አራርቶላቸው የተማሩ ሰዎች ናቸው ማለት ነው። ስለዚህ ኢየሱስ ስደተኛው ክርስቶስ ለኛ ስንሰደድ ተስፋችን ነው፣ ስንቸገር ደግሞ መጠጊያችን ነው ማለት ነው። እግዚአብሔር እንደ ድሃ ቤት አልባ ሆኖ ነበር። የሚገርም ነው። ቤት አልባ ሆኖ ነበር። እንግዲህ የሰባቱ ሰማያት ጌታ ቤት አልባ ሆኖ ነበር። ለዚህም ነው ብዙ ጊዜ ሁላችን እንደምናስታውሰው በወንጌልም አንዳንድ ሰዎች እንከተልህ እንደው ምንድነው እያበረከተ ሲያበላ የታመመ ሲፈውስ የሞተ ሲያስነሳ ያዩ ከሱ ጋር መጓዝ ፈልገው አንዳንዶቹ ከልባቸው ሳይሆን እንደው አድናቆት ፈልገው እንከተል ሲሉት አይ የማይሆኑትን ግብራቸውን ሲያውቅባቸው አይ ግደላችሁም ይቅርባችሁ እናንተ እኮ እኔ ጋር ብትጓዙ ምን ታገኛላችሁ? እኔ እኮ ማድርበት ቦታ እንኳን የለኝም። ለሰማይ ወፎች ማደር ያላቸው ለኔ እንኳን ምንም የለኝም እኮ። ስለዚህ ከኔ ጋር ሄዳችሁ የት ትገባላችሁ ይላቸው ነበር። በእውነት እንዲህ የሚላቸው ከልባቸው እንዳልሆነ ስለሚያውቅ ነው። ቀን ቀን እያስተማረ ያዋለ በቤተ መቅደስ ማታ ማታ ያድር የነበረው በደብረ ዘይት ተራራ እንደነበረ ያው የታወቀ ነው። ስለዚህ ቤት አልነበረውም ጌታችን፣ እንደ ድሃ ሆኖ ነበር ማለት ነው። ዛሬ ቤት አልባ የሚኖሩ ለሃይማኖት ከሆነ ነው ታዲያ ዝም ብሎ በውጭ ማደር እሱ አይደለም። እሱ ጌታ ነው እግዚአብሔርን የሚያስመስለው በሃይማኖት ተሰዶ ውጭ ማደር፣ መንገላታት፣ መሰቃየት። ይሄ ግን ክርስቶስ መምሰል ነው ማለት ነው። እና ኢየሱስ እግዚአብሔር አምላካችን የድንግል ማርያም ልጅ እንደ እንግዳ ለዚህ ነው በወንጌሉ አጥብቆ ሲያስተምር አንዱ ከስድስቱ ቃላት ወንጌል መካከል አንዱ እንግዳ ሆኜ በመጣ አልተቀበላችሁም የሚል ነበር። ጌታ የክርስቶስ እንግድነቱ በሕፃንነቱ አላለቀም። ዛሬም እንግዳ ሆኖ ይመጣል። እንዴት? ለዘገበርክሙ ለእሉን ውሳን ከታናናሽ ወንድሞች ለአንዱ ያደረጋችሁት ለኔ ነው የሚለው አይደለ? ለኔ ነው የሚለው። ስለዚህ ዛሬም ጌታችን እንግድነቱ አላለቀም። ስደተኛ ነው፣ ይመጣል ከቤታችን። እንግዳ ነው፣ አስተናግዱኝ ይላል። መቀበል መቻል አለብን። ይህንን ነው ይሄ ሰቆቃወ ድንግል የሚባለው እመቤታችን ያለቀሰችበት። ለኛ ግን ዛሬ ምስጋና ሆኖልን እግዚአብሔርን የምናገለግልበት የምስጋና ዜማ ሆኖልን እግዚአብሔርን የምናገለግልበት ትልቅ ጸሎትም ነው። ሃይማኖት ይሰበክበታል። ምንም የማይደረግበት ነገር አለ። ግሳጼ ነው፣ እንመከርበታለን። እና ይሄ ሰቆቃወ ድንግል የሚባለው ድርሰት በማህሌተ ጽጌ ዘመን አብሮ የሚባል የማይቀር ከማህሌተ ጽጌ ቀጥሎ በመጨረሻ የሚገባ ነው ማለት ነው። የሁላችን እንግዲህ በዚሁ በሰቆቃወ ድንግል ዚቅ ላይ እንደተገለጸው የጻድቃን ምርኩዛቸው፣ የስደተኞች ተስፋቸው፣ ለሚታወኩ ደግሞ አይምሯቸው ለሚረበሽባቸው ደግሞ ጸጥታቸው እና ክርስቶስ ነው እንዳለው የሁላችን እንግዲህ ብዙ የምንታወክበት ነገር ይኖራል። ሁከታችንን ጸጥ የሚያደርግልን ብንንገላታ ተስፋ የሚሆነን እግዚአብሔር ወይም ደግሞ እመቤታችን እስከ ልጇ በማህሌተ ጽጌ በሰቆቃወ ድንግል እየተመሰገኑ ቤተክርስቲያን አሉና ያንን በረከት ለመሳተፍ ሁላችንም ከሊቃውንቱ ጋር ሆነን እያሸበሸብን እንድናገለግል በዚሁ አጋጣሚ እናሳስባለን ማለት ነው። ስለዚህ የሁለተኛው ዓመት የ2018 የሁለተኛው ጽጌ ማህሌተ ጽጌና ሰቆቃወ ድንግል ትርጓሜ ከረጅሙ ባጭሩ ዜማውን መምህራችን እንዳሰሙን ጨምሮ ይህንን ይመስላል ማለት ነው። ስለ ሁሉም ነገር እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የእመቤታችን በረከቷ ልመናዋ ከሁላችን ጋር ይሁን። ጥበብሰ መድኃኒነ ውእቱ ዘቤዘወነ በጥብሐ ሥጋሁ ወተሳየጠነ በንዝሐተ ደሙ ወሃደየ
በመንግሥት